እግዚአብሔር ይመስገን እንግዲህ በሰላም ልጆቼን ወልጄ ወደ ቤት የገባው። በነገራችን ላይ ያው ታውቃላችሁ መንታ ልጆች ተገላገልኩኝ። እግዚአብሔር ይመስገን ምርጥ ምርጥ ቆንጆ የሆኑ ሴቶች ማለት ነው። እና እውነት በጣም ነው ደስ ያለኝ። በጣም ደስ ብሎኛል። እንግዲህ ቪዲዮ ብዙ ለመቅረጽም አልተመቸም ነበር። የገባሁትም ድንገት ነበር፣ ሆስፒታል የወጣሁትም ድንገት ነበር እና በጣም ከባድ ነበር። ብቻ ከባድ ጊዜያቶች አሳልፈን ደግሞ ለዚህ ደርሰናል። እግዚአብሔር ይመስገን። ቪዲዮውን ግን ላይክ ማድረጋችሁን እንዳትረሱ። ላይክ ሼር አድርጉልኝ። ምን ችግር አለ? ሼር ላይክ አድርጉልኝን። ወይኔ ታዩ እንደዚህ ጋር ቆይ እንትን እለዋለሁ። ዛሬ ቪዲዮ ልሰራላችሁ ተገደድኩኝ። ሰላም እንዴት ናችሁ? ደህና ናችሁ ወይ? ያው በድጋሚ ሰላም ልበላችሁ ብዬ ነው እና ዛሬ እንግዲህ ቪዲዮ የምር እውነት ለመናገር ቪዲዮ ለቅላችኋለሁ እያልኩኝ ምንም በቃ ድካምም ስላለ፣ ሁለተኛ ደግሞ በቃ ምንም አልተመቸኝም። እደክማለሁ፣ በቃ ድክም ይለኛል፣ እተኛለሁኝ። ምን እተኛለሁ? ቀን ቀን አልተኛም ሲጀመር እንቅልፍ አይመጣብኝም። ግን በቃ ቪዲዮ ለመቅረጽ ግን ምንም አልተመቸኝም። በዛ ነው ያልቀረጽኩላችሁ። በዛ ነው ደግሞ መውለድን ራሱ ያልነገርኳችሁ። ከወለድኩኝ እርግጥ 17 ቀን ሞልቶኛል። እግዚአብሔር ይመስገን። ልጆቼን በሰላም አቀፌ ወደ ቤቴ ገብቼ ቆይቼ ነው የቪዲዮ የምቀርጽላችሁና እንዴት ናችሁ? በጣም ነው የናፈቃችሁኝ። በነገራችን ላይ ዩቲዩብ ቤተሰቦቼ እውነት ለመናገር በዩቲዩብ ባልናገርም በዩቲዩብ የማውቃችሁ አብዛኞቻችሁ በቲክቶክ አላችሁ እና በቃ ደስ ነው ያለኝ እግዚአብሔርን። በቃ እኔ እንጃ ማላቃቸው ልጆች ራሱ እንደዚህ ቴክስት ሲያደርጉልኝ ስለኔ ስትጨነቁ በቃ የሆነ ደስታ ነው የተሰማኝ ማለት ነው። እና እግዚአብሔርን እንደውም ማናቸው ያውቁኛል ብዬ ራሴን እስከምጠራጠር ድረስ አንዳንዴ ከቅርባችሁ ያለ ሰው ይልቅ በርቀት ያለ ሰው ስለእናንተ ይጨነቃል፣ ስለእናንተ ያስባል። በመቀጠል ደግሞ በቅርብ ሲባል ያው አንዳንዴ አለ አይደለ የሆነ ይቅርብ ቤተሰብ ዘመድ የምትል ሰው አለ የሆነ ከዛ ሰው የምትጠብቁትን ከሌላ ሰው ታገኙታላችሁ። እና እኔ ለእኔ ሰርፕራይዝ ነው የሆንኩት በጣም በቃ እኔ ምን እንደምል እራሱ አላውቅም። እግዚአብሔርን ቃላት ነው የሚያንሰኝ። እና የኔን ደስታ ደስ ያላቸው ብዙዎች አሉ። የኔን በቃ እኔ ልጅ መውለዴ በተለይ በቃ ሰርፕራይዝ ያደረጋቸው ብዙዎች አሉና እንዲሁም ደግሞ የዩቲዩብ ቤተሰቦች የእርግጥ ዩቲዩብ ላይ እኔ የግል እንደዚህ አንዳንድ ቪዲዮዎች ስሰራ አይታይም አውቃለሁኝ። ያው እንደ ኤዱኬሽን መስራቴ የሚሰራው ቪዲዮ ነው ቫይራል የሚወጣው ማለት ነው። ኢቭን ራሱ ላይክ አታረጉኝም እናንተ። ለምንድን ነው ላይክ ባታረጉኝ? አስባችሁታል? አሁን ላይክ ባታረጉኝ ራሱ ለማንኛውም እኔ ችግር የለውም። ዋናው ነገር የሆነ ቪዲዮ ሲቀመጥ የሆነ ተቀማጭ ይሆናል። ያ ቪዲዮ ትውስት ይሆናል፣ ደስ የሚል ትውስት ይሆናቸዋል። እና አንዳንዴ የሆነ ቪዲዮ ሶሻል ሚዲያ ላይ ስንፖስት ያንን ቪዲዮ ቢያንስ ለትዝታ ራሱ አሪፍ ትዝታ ይሆናቸዋል። ምናልባት ድካም ቢኖር መጎዳት ቢኖር አንዳንድ ነገሮች ቢኖር ራሱ በዛም ትዝታ ትዝ እያላችሁ ታሳልፉታላችሁ ማለት ነው። የሆነ በቃ እንደ ትዝታ ይቀመጥ ቪዲዮ ማለት ነው። ለዛ ነው እንጂ እውነት ለመናገር አሁንም ቪዲዮ የመስራት ሞራል የለኝም፣ በቃ አቅም የለኝም ማለት ደክሞኛል በጣም እና ብቻ እግዚአብሔር ይመስገን በጣም ደስ ብሎኛል። ደስታዬንም ላጋራችሁ ብዬ ነው። ደስታዬ ደስታችሁ ስለሆነ ማለት ነው። ዩቲዩብ ወይም ደግሞ አንዳንዴ ሶሻል ሚዲያ ከምንም በላይ ከቤተሰብ የበለጠ ቤተሰብ የምናፈራበት ያፈራንበት፣ እኔ በበኩሌ ብዙ እህት ያፈራሁበት በቃ ወንድም ባልልም ያው ብዙ ከወንድሞች ጋር ብዙ እንትን ባይኖረኝም ግን እንደ ስራዬም አንፃር ብዙ እህቶች አፍርቼበታለሁ። ብዙ መልካም በቃ መዋለድ ቋንቋ ነው እስከሆነ ድረስ ማለት ነው። እና በጣም በቃ ብዙ መልካም እህቶች አፍርቼበታለሁ። ቤተሰብ ምርጥ ቤተሰብ ነው ያፈራሁበት እና ያ ደግሞ ለእኔ በጣም ኩራቴ ነው። ደስታዬም ሆነ ሀዘኔም ባጋራችሁ ምንም ችግር የለውም። ምክንያቱም ስለ አንድ ቤተሰብ ስለማያችሁ ማለት ነው። ከእንግዲህ ያው ለመምጣት ሞክራለሁ በዚህ አጋጣሚ። እንደዛ ካልሆነ አራስነት በተለይ በጣም ከባድ ነው። ዲፕሬሽን ውስጥ የሚገቡ ሰዎች አሉ። እኔ እንደዛ ደግሞ መግባት አልፈልግም። በተቻለኝ አቅም ግን አንዳንድ ቪዲዮዎች ፖስት አደርግላችኋለሁ። ምንም ችግር የለውም ማለት ነው። አሁን ኦልሬዲ 20 ቀን ሊሞላኝ ነው አይደለ? አዎ። እና እያለ ጊዜው ራሱ ሳላስበው ነው የበረረው። እግዚአብሔርን በጣም ሰርፕራይዝ ነው ያደረገኝ የጊዜው መብረር፣ የሰዓቱ መብረር እና ብቻ እግዚአብሔር ይመስገን ለሁሉም ነገር፣ ለሆነውም ላልሆነውም ነገር። ብዙ ስቃዮች፣ ብዙ መከራዎች አሳልፌ ዛሬ ላይ ደግሞ እንደዚህ ፈገግ ብዬ ለማውራት በቅቻለሁና እግዚአብሔር ይመስገን። የምር ማያልፉ የሚመስሉ ቀናቶች አልፈው ዛሬ ላይ ደግሞ
የሆነ በቃ እኔ እንጃ ሳስበው በጣም ጭንቅላት ይነካል ያሳለፍኩት ነገር እና ግን ማሰብ አልፈልግም ማንሳትም አልፈልግም ማለት ነው። ለምን እኔ ምንም እንኳን አንዳንዴ ጉዳት ቢኖር ወይም ደግሞ ስቃይ ቢኖርም እየተሰጠን ነገር ይበልጣል እና ከዛ ከጉዳቱም ከማማረሩም አንፃር እየተሰጠን ነገር በጣም ትልቅ በጣም በቃ ከምንም ጋር የማይወዳደር ነገር ነው። ያ ደግሞ ለእኔ በጣም ነው ያበረታኝ። በጣም በቃ ከዛ በኋላ በጣም በርትቻለሁ። ግን በተለይ 17 ቀን ቢሞላኝም 5 ቀን እዛ 5 ቀን እስከ 6 ቀን ያሳለፍኩት መከራ ስቃይ ከባድ ነበር። ግን በቃ ከምንም በላይ ደግሞ እግዚአብሔር ይመስገን ልጆች ደህና ናቸው። በቃ እኔ ብጎዳ እኔ በቃ አንዳንዴ ያው አይምሯችሁ ይነካልና እናትነት በራሱ ትልቅ ነገር ነው። እግዚአብሔርን እናትነት በራሱ በቃ ትልቅ መስዋዕት ነው እና ግን ያ ሁሉም ረስቼዋለሁኝ። መርሳት ነው የምፈልገው። ማስታወስ ራሱ አልፈልግም። ለምን በቃ ሁሉም ነገር ለበጎ ነው የሆነው፣ ለመልካም ነገር ነው የሆነው እና ልጁን አንሺው ምጡን እርሺው ነው የሚባለው አይደለ? ሁሉም ነገር ይረሳል በጊዜ ሂደት እና ግን በቃ እውነት ለመናገር ለእናቶች ትልቅ ክብር ይገባቸዋል። እናቶች ብዙ ስቃይ መከራ አሳልፈው ነው እኛን እዚህ ደረጃ ያደረሱን እና የእናቴን ስቃይ እናት ስሆን ነው የገባኝ። በቃ አሁን ደግሞ እኔ እንጃ ለልጆቼ ደግሞ በቃ መልካምነት እንደምሆን እርግጠኛ ነኝ ከፈጣሪ ጋር ማለት ነው። ፈጣሪ እድሜ ጤና ይስጠን፣ ከምንም በላይ ለልጆቻችን ሲል ያኑረን። እውነቴን ነው የምላችሁ። ብዙ ስቃይ አሳልፌ ግን በጣም መኖር ነው የተመኘሁት። አምላኬ ለልጆቼ ስትል አኑረኝ ብዬ በጣም ነው የለመንኩት ፈጣሪን ማለት ነው። እና ለምን በቃ አንዲት እናት ከሆናችሁ በቃ ለልጆቻችሁ ሲል ያኑራቸው ማለት ነው። ልጆቻችሁ የሰው እጅ እንዳይዩባችሁ በቃ መስዋዕትም ከፍላችሁ ዋጋም ከፍላችሁ እንድታሳድጉ ማለት ነው። ለማንኛውም ቪዲዮ ወሬ አላብዛባችሁ፣ በሌላ ቪዲዮ እንገናኛለን። በእርግጠኝነት አንዳንድ ነገሮች እሰራለሁ፣ ምንም ችግር የለውም። በዚህ አጋጣሚ ቂቤ ካላችሁ ቂቤ ብታመጡልኝ በጣም ደስ ይለኝ ነበር። በቅርቤ ብትሆኑ ጭንቅላቴ በጣም ግለዋልና፣ ግን ችግር የለም። ነገ ፀጉር ማስክ ሰርቼ ይቀባለሁኝ። በጣም ነው ጭንቅላቴ የጋለው። እግዚአብሔርን ቂቤ ማግኘት አልቻልኩም። ግን ያው እኔ የቂቤ አፍቃሪም አይደለሁም። ግን ደግሞ እዚህ ቂቤ የሚሰራበት አለ፣ ግን አልወደውም። ሽታው በጣም ነው የሚደብረው። ማለት ለአንድ ሰዓት አክል በጣም አሪፍ ነው። ከዛ በኋላ ግን በጣም ይደብራል ሽታው፣ የናቲ ጊዜ ስላየሁት ማለት ነው። ለማንኛውም ምን ችግር አለ? እኛ ሙያው በእጃችን ነው በቃ ትላላቸዋል። የፀጉር ቂቤ ሰርተን እንቀባለን። ለማንኛውም በሌላ ቪዲዮ እንገናኛለን። ባይ ባይ። መልካም ቆይታ ይሆንላችሁ። Don't tell me. Just I can't hear you. Say what? Happy? Happy? Everybody say what? Happy New Year. Happy, say what? Happy baby. Happy what? Happy baby?